ይህ መስታወት ሚዲያ ነው። መስታወት ሚዲያ በአሜሪካን ሀገር ከምትገኘው የኢትዮጵያን ወንጌላዊት ቤተክርስቲያን በዴንቨር ስር እየተዘጋጀ የሚቀርብ ሳምንታዊ ፕሮግራም ነው። መስታወት በቤተሰብ ላይ አተኩሮ የሚሰራ ተመራጭ ሚዲያ ሲሆን ዓላማውም ክርስቶስን ማዕከል ያደረገ ቤተሰብ መገንባት ነው። አድማጭ ተመልካቾቻችን ሰላም ለእናንተ ይሁን። መስታወት ይናገራል፣ እውነት ግልጽ አድርጎ ያሳያል። የሰውን ሰውነት ቦታ የላቸውም፣ ይሉኝታና ስህተት ቃሉን መስታወት ነው። እንታመንበት። ለእናንተ ለሁላችሁም ይጠቅማሉ ያልናቸው ዝግጅቶች ሁሉ እንደሚከተለው ይዘን ቀርበናል። በያላችሁበት በጥሞና ይከታተሉ። መስታወት ሚዲያ። A covenant marriage is a lifelong oath focused on unconditional promise. Covenant marriage የህይወት ዘመን መሐላ ያለበት በሁኔታዎች ላይ ያተመሰረተ ቃል ኪዳን ነው። I will love you either you fulfill my need or fail የሚል አይነት የኔን ፍላጎት አደረግሽም አላደረግሽም እወድሻለሁ፣ አደረክም አላደረክም እኔ እንዲወድ ነው የተጠራሁት የሚል ነው። I love you no matter what ማለት ነው። Covenant marriage is sealed before God and his people. በእግዚአብሔር ፊትና በቅዱሳን ፊት የታተመ ነው፣ የማይለያይ የተጣመረ ነው ማለት ነው እንደ እግዚአብሔር ቃል። Contract marriage. A contract marriage is a conditional agreement focused on mutual benefit. ይሄ እንግዲህ mutual benefit ነው ማለት ለጋራ ጥቅም ነው። ምን ማለት ነው? ከወደድሽኝ እወድሻለሁ፣ ካከበርሽኝ አከብርሻለሁ የሚል ነው። I will love you if you meet my need ማለት ነው። ፍላጎቴን ካሟላሽ እወድሻለሁ። My love is based on your condition ማለት ነው። የኔ ፍቅር በአንቺ ሁኔታ ላይ የተመሰረተ ነው። ይሄ ኮንትራት ሜንታሊቲ ያለው ማለት ነው። ኮንትራት ሜንታሊቲ በማቴዎስ ወንጌል 5:46 ላይ የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንኑ ያደርጉ የለምን ይላል። ይሄ እንግዲህ ኮንትራት ሜሬጅ ታክስ ኮሌክተር ላቭ አይነት ነው። ኢትስ a kind of tax collector love የሚባል ታክስ ኮሌክተር የሚወዱትን የሚታዘዙትን ነው የሚያደርገው። እንደዚህ ነው። ቆንጆ ምግብ ሰርታ ካበላችሁ በቃ ወድሻለሁ የኔ ቆንጆ ይላል። ይሄ የታክስ ኮሌክተር ፍቅር አይነት ነው። ወይም ደግሞ ጥሩ ነገር ካረገላት እወድሃለሁ፣ ሌላ ካልሆነ አይ ይሄ ኮንትራት ውስጥ ያለ ነው። it's a kind of fish maker love ማለት ነው። fish maker love ምን ማለት ነው? አንዳንድ ሰዎች አሳ ወዳለሁ ይላሉ። አሳ ማጥመድም ወዳለሁ፣ አሳ ማጥመድ ወዳለሁ ይላሉ። በእርግጥ አሳ ይወዳሉ? እሺ አሳ ማጥመድ ወዳለሁ ይልና አሳ ያጠምዳል። አሳውን ሄዶ በቃ ያደመዋል። መጀመሪያ አታሎ ይወስደዋል። በመንጠቆ ጫፍ ላይ ሆነ ነገር አድርጎ ያታልለዋል። ከባህር አውጥቶ ህይወቱን ያጠፋዋል። ፍራይዝ አድርጎ ጠብሶ ይበላዋል። ሳልመን አድርጎ ይበላዋል። ታዲያ ይሄ ሰውዬ አሳ ይወዳል ወይስ አሳ ያወድማል? I love fish ይላል። You don't love fish, but you love the benefit which comes from out of the fish. አሳ አይደለም የሚወደው፣ ከአሳ የሚገኘውን ጥቅም ነው የሚወደው። ልክ እንደዛ አይነት it's kind of fish maker love. አሳ ወዳለሁ እያለ ሰው አሳ ያጠድማል፣ አሳ ይገላል። አሳ የሚወድ ሰው ከባህር ሲወጣ ካሸዋው ሲወጣ መልሶ ወደ ባህሩ የሚከት ነው፣ የሚንከባከብ ነው። አጥምዶ ቤቱ ወስዶ ጠብሶ የሚበላ አሳ ወዳለሁ ሳይሆን አሳ ማጥመድ ወዳለሁ፣ የአሳ ስራ ወዳለሁ እንጂ አሳውን አንወድም። አሳውን ራሱን ወይም ከሞተ በኋላ ነው የምንወደው። ስለዚህ እንደዚህ አይነት ማለት በኮቨናንት ጋብቻ ሁለት አንድ ይሆናሉ። በኮንትራት ጋብቻ ግን ሁለት እንዲሆኑ ይቀጥላሉ። የኛ ጋብቻ ምን አይነት ነው? በነገራችን ላይ የጋብቻ ቃል ኪዳን ስንገባ
የገባነውን ቃል ኪዳን መርሳት የለብንም ወገኖች። የጋብቻ ቃል ኪዳን ስትገቡ በሰርጋችን ቀን ምን እንደሆነ ምን እንዳልን እስቲ ዞር ብለን አንዳንዴ ማየት ጥሩ ነው። ጊዜ ሲኖራችሁ የሰርጋችሁን ቪዲዮ ያንን መሐላውን ተመልከቱ። 6 ናቸው በሰርግ ቀናችን የገባናቸው። የዚያ ቀን በእርግጥ የደስታ ቀን ስለሆነ 6 መሆኑንም አናውቅም። vows and conditional promise እንጂ ኮንዲሽናል አግሪመንት አይደሉም። በካህኑ ፊት ቀርበን ከኔ ቀጥሎ ይሄን ትላላችሁ ብሎ ካህኑ ወይም ቄሱ ወይም ፓስተሩ ያጋባን ጊዜ የምንላቸው አሉ። በደስታና በሐዘን፣ በማግኘትና በማጣት፣ በህመምና በጤንነት 6 ናቸው። 6ቱ አልበቃ ብለው ደግሞ ምን እንጨምራለን ቄሶች? በከፍታና በዝቅታ የምትል መጨረሻ ላይ ይጨመራል። እንደው ሌላ ያልተካተተ ካለ ተብሎ በከፍታ የሚሆን በዝቅታ። ብዙ ጊዜ ሁለተኛውን በሰርግ ቀን አናስታውስም። የመጀመሪያውን ነው ምን ደስ የሚለው። በደስታ የሚለው ደስ ይላል። በሐዘን የሚለው የምን ሐዘን ነው? ዛሬ ሰርግ ነው፣ ሐዘን የለም። ግን ወደፊቱን እያየን ነው የምናጋባውና ወደፊት ሐዘንም ይመጣል። በማግኘትና በማጣት ማግኘት ነው እንጂ ማጣት ምንድነው? ዛሬ እኮ ልጅቷም ተገኝታለች፣ ልጁም ተገኝቷል። ግን ወደፊት በጤንነትና በህመም እንደ ዛሬ ጤንነት ተሰምቶኝ አያውቅም። የምን ህመም? ዛሬ ጤነኛ። አዎ ወደፊት በከፍታና በዝቅታ። ይሄ ትልቅ ቃል ኪዳን ነው። ካቨናንት ሜሬጅ ማለት ይሄ ነው። አንድ ባል ከሚስቱ ጋር ተጣልቶ በጣም ተናዶ ወደ ቤተክርስቲያኑ ፓስተር ሄደና መጋቢው ጋር ፓስተር አይኖ አውቃለሁ ቤተክርስቲያን አታፋታም፣ ግን እኔ መኖር አልቻልኩም። በቃ መኖር ስላልቻልኩኝ በቃ እንድታለያየኝ ነው የምፈልገው አለ። እና መልሱን እኮ ጥያቄውንም መልሱንም አንተው ጠየቅ። መልሱ ኦልሬዲ ቤተክርስቲያን ማጋባት እንጂ ማፋታት አትችልም። ሁለተኛ ደግሞ ለምንድን ነው የምትፋቱት ብሎ መክሮም ብሎ መጨረሻ ላይ ለመሆኑ የጋብቻችሁ ቀን የገባኸውን ቪዲዮ አይተዋል? እስቲ ቪዲዮዎቹን ተመልከቱ። ያ 6ቱ ቃል የገባኸውን በሐዘን በደስታ በማግኘት በማጣት ያልከው አለው። አዎ አይቼዋለሁ። እሱ ትዝም ይለኛል፣ እንደ ትናንት ነው ትዝም ይለኝ። ግን ያልኩት በደስታና በሐዘን በማግኘትና በማጣት በጤንነትና በህመም እንጂ በጥጋቧ ጊዜ አላልኩም። ጠግባብኛለች አለ መጋቢው። በጥጋቧም ጊዜ ቻላት አለው። እንኳን ጠግባ ነው እንኳን ተደስታ ነው ቻላት። በዚያም ቀን ተቻቻሉ ብሎ መከረው። ባል የሚስት ፕሮሚስ ነው፣ ሚስት የባል ፕሮሚስ ነች። 6ቱ የጋብቻ ቃል ኪዳን የሚኖሩት እኛ በትዳሩ ስንኖር ነው፣ ፕሮሚሳችንን ስንጠብቅ ነው። እነዚህ 6ቱ የሚኖሩት አንቺ ካለሽ ነው፣ አንተ ካለህ ነው። ስለዚህ የጋብቻ ቃል ኪዳን ምንድን ነው የሚለውን ነው እያየን ያለ ነው። የጋብቻ ቃል ኪዳን 2 ወንድና ሴት የተዋደዱ ወንድና ሴት መካከል የሚፈጸም የዘለቄታ ኪዳን ነው፣ ተስፋ ነው፣ ኑሮ ነው፣ የዘለቄታ ኑሮ ነው። ሁለተኛው የጋብቻ ቃል ኪዳን ባህሪያት ምን ናቸው? ባህሪያቱን ነው የምንመለከተው ዛሬ። እውነተኛ የጋብቻ ቃል ኪዳን ወደ ላይና ወደ እግዚአብሔር ከዛስ ወደ ጎን ነው የምንገባው። ቨርቲካልና ሆሪዞንታል ማለት ነው። ወደ እግዚአብሔር እስከ ሞት ድረስ እኖራለሁ ብለን ቃል እንገባለን። አንዳንዶች እስከ ሞት ድረስ ቃል እገባለሁ በል ሲባል ጌታ ይረዳኛል ብለው ይጀምራሉ። ምንድነው ሰበብ መፈለግ? አሁን እስከ ሞት ድረስ ቃል እገባለሁ ነው ቁርጥ ያለ መልስ። ጌታ ይረዳኛል፣ ጌታ ቢረዳኝ ማለት የለብንም። ጌታማ ታማኝ ነው፣ ጌታማ ይረዳል። ሰበብ አትፈልገና ከመግቢያው በር ላይ። ስለዚህ የጋብቻ ቃል ኪዳን ባህሪያት አንዱ ከእግዚአብሔር ጋር ነው አንዱ ቃል የምንገባው ወደ ላይ። እግዚአብሔር ከሰው ጋር እና ሰው ከሰው ጋር ነው የምንገባው። ሙሽሮቹ አሉ፣ እግዚአብሔር አለ፣ እግዚአብሔር መንፈስ ነው። በሱ ፊት
በተወከለችው በቤተ ክርስቲያን በኩል በመንፈስ ቅዱስ በኩል ለእግዚአብሔር ሁለቱ ቃል ይገባሉ። ለእርስ በርሳቸው ደግሞ አንዱ ለአንዱ ቃል ይገባሉ ማለት። ስለዚህ ሆሪዞንታል ወደ ጎን፣ ቨርቲካል ወደ ላይ ወደ እግዚአብሔር ነው እና ከእግዚአብሔር ጋር ወደ ላይ ወደ ጎን ደግሞ ከሰው ጋር ነው የምንገባው። ብዙ ጊዜ ከእግዚአብሔር ጋር ያለው ክደት የለበትም። እግዚአብሔር ታማኝ ነው፣ አይለወጥም፣ ስሙ የተባረከ። ከጎን ያለው ነው ችግር ያለበት፣ ወደ ጎን ያለው ሰውና ሰው የሚገባው። ጌታ ይርዳቸው፣ ጌታ ይርዳቸው ወገኖቼ። ቃል ኪዳን ሰጭና ተቀባይ አለው። ሰጪው እግዚአብሔር ነው፣ ተቀባይ እኛ ነን። ሰጪው ባል ነው፣ ተቀባይ ሚስት ናት። ሰጪው ሚስት ነች፣ ተቀባይ ባል ነው። ከእግዚአብሔር ተቀብለን እኛ ደግሞ እርስ በርሳችን እንሰጣጣለን ማለት ነው። እግዚአብሔር ከሰው ጋር እግዚአብሔር ያጣመረውን የሚለየው ራሱ እግዚአብሔር ብቻ ነው። ማቴዎስ 19 ላይ እግዚአብሔር ያጣመረውን እንግዲህ ሰው አይለየው ይላል። ሰው አይለየው ሲል ራሱ ባልየው አይለየው፣ ሚስትየዋ አትለየው ማለት ነው። እግዚአብሔር ያጣመረውን ከለየ እግዚአብሔር ራሱ ነው የሚለየው፣ ባለመብት እሱ ነው። ለምሳሌ ሞት ሊያጋጥም ይችላል። የዛን ጊዜ ሞት ከእግዚአብሔር ነው እና ይለያያሉ ማለት ነው። በቃ ምንም አይደለም። ሞት በእኛ እጅ አይደለም፣ በእግዚአብሔር እጅ ነውና። ስለዚህም የጋብቻ ቃል ኪዳን ባህሪያት ምን ናቸው? በእግዚአብሔር ፊትና በሰው ፊት ነው የምንገባው፣ ከእግዚአብሔር ጋርና ከሰው ጋር። መጀመሪያ የገባ ነው ከእግዚአብሔር ጋር ነው። ስለዚህ ፍቺ በቤታችን ውስጥ ድምፁን መሰማት ቃሉን መሰማት የለበትም፣ ምክንያቱም የእግዚአብሔር ፈቃድ አይደለምና። የጋብቻ ቃል ኪዳን የምንገባው ከማን ጋር ነው? ቅድም እንዳልኩት አሁንም ደግሜ ልንገራችሁ፣ የጋብቻ ቃል ኪዳን መጀመሪያ የገባ ነው ከእግዚአብሔር ጋር ነው። እግዚአብሔር ብቻ ነው የአዳምና ሔዋን ሰርግን የፈጸመው። እግዚአብሔር ሽማግሌው፣ እግዚአብሔር ቄሱ፣ እግዚአብሔር ሚዜውን በል እግዚአብሔር ሁሉን ሆኖ ሰው የለም። አዳምና ሔዋንን ወደ አዳም አመጣ። ከዛም በኋላ እግዚአብሔር ነው ያንን የፈጸመው። መጀመሪያ ቃል የገቡት በእግዚአብሔር ፊት ነው። ይህች አጥንት ከአጥንቴ ነች ብሎ ማለት ነው። እና መጀመሪያ ቃል የምንገባው በእግዚአብሔር ፊት ነው። ከዛ ቀጥለን በሰው ፊት ነው፣ በቅዱሱና በቅዱሳን ፊት። ዕብራውያን 13:4 ቅድም እንዳየነው ወይም ባለፈው እንዳየነው መጋባት በሁሉ ዘንድ ክቡር፣ በሁሉ ዘንድ በሰው ሁሉ ፊት ነው የምንገባው። የቃል ኪዳን ባህሪ የማይሻርና የማይቀለበስ ነው። ገላትያ 3:15-18 ላይ ይህንን ይናገራል። በዘፍጥረትም ላይ እንደዚሁ እግዚአብሔር ወንድና ሴት አድርጎ ፈጠራቸው። ከዛስ ሁለቱም አብረው ይኖራሉ፣ ይጣመራሉ፣ እንደውም ሁለቱም ይጣበቃሉ ይላል። ተጣብቀው ተጣምረው ነው የሚኖሩት። ለዚህ ነው እግዚአብሔር መፋታትን እጠላለሁ ያለው በሚልክያስ 2:16 ላይ። የተጣበቀ ነገር ሲለያይ ይጎዳል። እግዚአብሔር ያዝናል፣ እነሱ ይጎዳሉ፣ የወለዳቸው ልጆች ይጎዳሉ። ራሱ እንፋታ የሚል ቃል በቤታችሁ መናገር እንኳን የለባችሁም። እንፋታ ብላችሁ በቃላችሁ መናገር ታውቃላችሁ፣ ለሰይጣን ግራውንድ መቆሚያ በቤታችሁ መስጠት ነው። ግራውንድ እየሰጣችሁ ነው። እዚያ ላይ ይቆምና አንድ ቀን ትፋታላችሁ። ሰው የከንፈሩን ፍሬ ይበላልና። ስለዚህም ፍቺ እንኳን ሊፈጸም ቃሉም መነገር የለበትም በቤታችን። ቃል የገባ ነው ከእግዚአብሔር ጋር ነውና፣ ከዛ ቀጥሎ ወደ ጎን ከሰውም ጋር ነው። ምስክሩ እግዚአብሔር ነው። ምስክሩ ቅዱሳኖች ናቸው። የጋብቻ ቃል ኪዳን ምስክሮች እነማን ናቸው? አሁን እንዳልኳችሁ አንደኛ እግዚአብሔር ነው። በአንተና በጉብዝና ሚስት መካከል እኔ ምስክር ነኝ ይላል ሚልክያስ 2:16 ላይ። እግዚአብሔር ምስክር ነው። 10 ዓመት 20 ዓመት 30 ዓመት ከሆነም በኋላ በሰርጋችን ቀን የነበሩት ምስክሮች የሉም፣ የፈረሙት የሉም፣ ሚዜዎቹ የሉም። እግዚአብሔር ግን አለ። እግዚአብሔር አለ። እሱ የማይሞት እግዚአብሔር፣ የማይሻር እግዚአብሔር፣ ዘላለማዊ አምላክ የሆነ ሕያው የሆነ ትናንትም ዛሬም እስከ ዘላለም አብሮ አለ። ስለዚህ ምስክሩን እየፈራን እያከበርን ልንኖር ይገባል።
አንዳችን የሌላችን ምስክሮች ነን። ተጋቢዎቹ ራሱ ባል ለሚስት ምስክር ነው፣ ሚስት ለባል ምስክር ነው። ህሊና ይመሰክራል እንዴት እንደተጋባ እንዴት እንደተገናኘን። የተገኘው ህዝብ ምስክር ነው። የተገኘው ህዝብ ምስክር ነው። ብዙ ጊዜ ታዳሚዎች ብለን ነው የምንጠራቸው። እስቲ ስንት ሰው እንጥራ? 100 ሰው እንጥራ። 100ም ሰው ጠራችሁ በካርድ 1000ም ሰው ጠራችሁ፣ 1000 ምስክር ነው እየጠራችሁ ያላችሁ። 100 ምስክር ነው እየጠራችሁ። 500 ሰው ጠርተሃል በሰርግ ላይ 500 ምስክር ነው እየጠራችሁ ያላችሁ። ሰዎቹ ምስክሮች ናቸው። የተገኘው ህዝብ ምስክር ነው። አንዳንዶች ለሰው መናገር አያስፈልግም ዝም ብለን እንጋባ የሚሉ አሉ። ኖ ይሄ ትክክል አይደለም። ምስክር በሌለበት አይሆንም። ምስክር መኖር አለበት። ለምንድን ነው የምታፍረው? የምትወዳት ከሆነ በህዝብ ሁሉ ፊት ይዛት ሂድ፣ ህዝቡ ይመስክር። እግዚአብሔርም በሁሉ ፊት አክብሩት ብሏል ጋብቻ። የምድር ህግ ምስክር ነው። የምድር ህግ የምስክር ወረቀት አለ። እንደየአገሩ ህግ ይለያያል። በዚህ በኮሎራዶ የካውንቲው የሲቲው የጋብቻ ሰርቲፊኬት ለተጋቢዎቹ ይሰጣል። እኛም ቤተክርስቲያን እሱ ላይ እናጸድቃለን፣ እንፈርማለን ማለት ነው። እና በህግም ደግሞ ተይዟል። ምስክር ነው። እንግዲህ ሁሉ ምስክር ጥሰ ነው እንግዲህ እንፋታ የምትሉት ጥሰን፣ ይህን ሁሉ ጥሳችሁ ነው። ከሁሉ በላይ እግዚአብሔር በአንተና በጉብዝና ሚስትህ በአንቺና በጉብዝና ባልሽ መካከል ምስክር ነኝ ብሏል። የመጨረሻው ዛሬ የምናየው በጋብቻ ቃል ኪዳናችን ጸንተን ለመኖር ምን እናድርግ የሚለው ነው። ምን እናድርግ? ዛሬ እያየን ያለነው ስለ ጋብቻ ቃል ኪዳን ነው። የጋብቻ ቃል ኪዳንን እንዴት ነው የምንረዳው የሚል ነው። ስለ ጋብቻ ቃል ኪዳን በደንብ የገባው ሰው ትዳሩን አክብሮ እግዚአብሔርን አክብሮ ነው የሚኖረው። ስለ ፍቺ እንኳን ሊፈታ የገባውን ቃል ኪዳን ሲያስበው ከኃያልነቱ ከኃላፊነቱ በእግዚአብሔር ፊት በቅዱሳን ፊት መሆኑን ሲያስብ ሁሌ የመኖር ጉልበት ይጨምርለታል። በጋብቻ ቃል ኪዳናችን ጸንተን ለመኖር ምን እናድርግ? የመጀመሪያው እውነተኛ የአጋፔ ፍቅር ኮንቴንት ይኑረን። እውነተኛ የአጋፔ ፍቅር አንደኛ ቆሮንቶስ 13 ላይ ፍቅር አክሽን ብቻ ሳይሆን መሰረቱ ካራክተርም ነው፣ ባህሪም ነው። ፍቅር ድርጊት ብቻ አይደለም፣ ባህሪም ነው። ፍቅር አበባ መስጠት ብቻ አይደለም። ፍቅር አብሮ ሰልፊ መነሳት ብቻ አይደለም፣ ሰልፊ ፎቶ መነሳት ብቻ አይደለም። ፍቅር በቫላንታይን ቀን ትልቅ ሆቴል መጋበዝ ወይም ስጦታ መስጠት ብቻ አይደለም። ፍቅር የመኪና በር ከፍቶ ማስገባት ብቻ አይደለም። ፍቅር ሃኒ ማሬ ሆዴ አባት እናት ማለት ብቻ አይደለም። ፍቅር ከዚያም ያልፋል። የአጋፔ ኮንቴንት ያለው ፍቅር በመስጠት እንጂ በመቀበል የማያምን ፍቅር ነው መኖር ያለበት በትክክለኛው ኮቨናንት ሜሬጅ ውስጥ ያለው ፍቅር። በእግዚአብሔር ፊት እውነተኛን ፍቅር በማሳየት በሰው ፊት ሰውነታችንን ለእሳት አሳልፈን እየሰጠን ማለት ነው። በእግዚአብሔር ፊት እውነተኛ ፍቅርን ማሳየት። ይሄ ማለት አንዳንዶች ሰውነቱን ለእሳት አሳልፎ እንኳ ቢሰጥ ፍቅር ከሌለው ከንቱ ነው ይላል። ሰውነቱን የሚያህል ነገር እኮ አቃጥሎ ግን ለሰው ብሎ ነው ያደረገው ማለት ነው። አንዳንዶች እነከሌ ተፋቱ ሲባል እንዴት ቸርች እኮ አብረው ይመጣሉ፣ እንደዚህ እኮ አብረው ናቸው፣ ገበያ እኮ ሾፒንግ አብረው ነው የሚሄዱት ሾፒንግ። ለሰው ነው፣ እቤት ግን ተፋተዋል። ቤት ቀጥ ብሎ የሚቆመው በእውነተኛ ፍቅር ነው። በባልም አይደለም፣ በሚስትም አይደለም፣ ከእግዚአብሔር በሆነ በባልና ሚስት እውነተኛ ፍቅር ነው። ወገኖቼ የወደዳችሁትን ሰው ካላገባችሁ ምናልባት ያገባችሁትን ሰው ለመውደድ ሞክሩ፣ ጸልዩ፣ እግዚአብሔር ጸጋውን ያብዛላችኋል። የምትወዳት ከሆነ ደግሞ አታሸማቃት። ስራዬን አበላሸሽብኝ፣ ስራዬን አበላሸብኝ፣ እንዲህ አደረግሽብኝ፣ እንዲህ አደረግ እያለ አታሸማቂው። ፍቅር የራሱን አይፈልግም እንደሚል የራሳችን ሳይሆን የባልንጀራችን እያስቀደምን እኔ እኮ ለእርሷ ነው የምኖረው ብለን
ግን እያሸማቀቅን መኖር የለብንም። ከኔ ይልቅ ለባልንጀራዬ እያልን ስንኖር የአጋፔ ፍቅር ኮንቴንት አይነት አለን ማለት ነው። ሌላው መሃል ላይ ያለው እውነተኛ ፍቅር እንደማይቆም እንረዳ። ፍቺ አሸናፊ የሌለበት ሁለቱንም የሚጎዳ ነገር ነው። በፍቺ ውስጥ አሸናፊ የለም፣ ተሸናፊ ብቻ ነው ያለው። ጋብቻ ከፍቺ በፊት የናሸናፊ ቤት ምን ማለት ነው? ባል ለሚስት ይሸነፋል፣ ሚስት ለባል ትሸነፋለች። ሁለቱ ለእግዚአብሔር ይሸነፋሉ፣ ለእግዚአብሔር ፈቃድ፣ ለእግዚአብሔር መንፈስ ይሸነፋሉ። ቤቱ የናሸናፊ ቤት ነው። ከጋብቻ በኋላስ ከፍቺ በኋላስ የተሸናፊዎች ቤት ነው። ማንም በዚህ ላይ ድል የሚያደርግ የለም። አረ ነፃነቴን አገኘው ከተፋታው በኋላ እንደ በነፃነት ኖርኩ። ውሸት ውሸት። እግዚአብሔር የጠላውን ፈጽመሽ እግዚአብሔር የጠላውን ፈጽመ ውሸት ነው። ምንም ማድረግ አልችልም። የእግዚአብሔር ቃል ነው የሚናገረው። መንፈስ ቅዱስ አሁን ከተናገራችሁ ታረቁ፣ ተመለሱ፣ ንስሐ ግቡ። ጋብቻ እስከ ሞት ድረስ ተጣምረን ምንኖርበት ስለሆነ አፕሳይድ ዳውን ከፍታ ዝቅታ ሊኖር ይችላል። ግን አንድ ነገር ልንገራችሁ፣ ከፍታ ዝቅታ ከ40 ዓመት በኋላ ከ50 ዓመት በኋላ ኢዮቤልዩአችንን ስናከብር እንደ ውለታ የሚቆጠሩ ናቸው። እንደ ውለታ የሚቆጠሩ ናቸው። ውለታ ሆነው ይቆጠራሉ። እንዲህ ሲሆንባት ባትታገሰኝ ኖሮ እኮ 50 ዓመታችን አናከብርም ነበር። እንዲህ ሲሆንበት ባይታገሰኝ ኖሮ 50 ዓመታችን አናከብርም፣ 40 ዓመታችን አናከብርም ነበር። ስለታገስሽ ነው አመሰግንሻለሁ፣ ስለታገስከ ነው አመሰግናለሁ ብለን ውለታ የምንቆጥርበት ነው የሚሆነው በኋላ የዛሬ አፕሳይድ ዳውን። ስለዚህ እንታገስ። የታሰርንበት ቃል ኪዳን ገመዱ በጣም ኃይለኛ ነው። በሶስት የተገመደ ገመድ አይበጠስም ይላል። ባል፣ ሚስት፣ እግዚአብሔር ማለት ነው። ስለዚህ ወገኖቼ መሃል ላይ ያለው እውነተኛ ፍቅር አይቆምም። እንደማይቆም እንረዳ። እየቀጠለ ነው የሚሄደው። ሌላው መጨረሻ በጋብቻ ደስተኛ ሆናችሁ መኖር ከፈለጋችሁ አንዳችሁ ለሌላችሁ ደስታ ኑሩ። አንዳችሁ ለሌላችሁ ደስታ ኑሩ። እውነተኛ የጋብቻን ቃል ኪዳን በእውነተኛ የጋብቻ ቃል ኪዳን ጸንታችሁ ደስ እያላችሁ መኖር ከፈለጋችሁ ወንድሜ አንተ ለሚስት ደስታ ኑር። እህቴ አንቺ ለባልሽ ደስታ ኑሪ። ያን ጊዜ በማድረጋችሁ ደስታ ስለሚሆንላችሁ ደስታ ሁለታችሁም ይሰማቸዋል። የሚያደርገውም ሰው በማድረጉ ደስ ይለዋል፣ የተደረገለትም ስለተደረገለት ደስ ይለዋል። ስለዚህ ሁለታችሁም ደስታ ነው የሚወርሳችሁ። እስቲ ይሄን አስቀድሙ። በደስታ መኖር ከፈለጋችሁ ለሌላው ሰው ደስታ ለመኖር ወስኑ ዛሬ። በጋብቻ ውስጥ ያለውን በረከት የምንለማመደው በጋብቻ ቃል ኪዳናችን ጸንተን ስንኖር ነው ወገኖች። በጋብቻ ውስጥ ብዙ በረከቶች አሉ። ጌታ ተቋሙ ሲፈርስበትም ሲጸናለትም ዝም አይልም፣ ያዝናል። ለዚህ ነው መፋታትን እጠላለሁ ያለው። የመባረካችን መሰረት የጋብቻ ቃል ኪዳናችንን ጠብቀን መኖራችን ነው። ጌታ ቃል ኪዳኑ ሲጸናለት ይባርካል ያን ቤት። ሲፈርስ ደግሞ ያዝናል እግዚአብሔር፣ በረከትም ይርቀናል። ባልና ሚስት በሰላም በፍቅር በደስታ ሲኖሩ እግዚአብሔር እንደዚህ ነው የሚለው፣ በዚህ ጣራና ግድግዳ ውስጥ ያለውን ህብረት ያለውን ፍቅር ወደ አደባባይ አወጣዋለሁ ይላል። ለብዙዎች ምሳሌ እንዲሆን አደርገዋለሁ፣ በዚህ እከብርበታለሁ፣ ለሌሎች ጥቅም አውለዋለሁ ይላል። ነገር ግን በቤት ውስጥ እየተጋጩ እየተናጩ የሚኖሩ ደስታ የሌላቸው ከሆኑ እንዴት ብሎ ነው እግዚአብሔር ወደ ውጭ የሚያወጣው? እንደውም በዚያ ውስጥም ያዝናል በእነሱ። ስለዚህ ቤት ክራክ ሲያደርግ ቤት ክራክ ያደረገውን ነገር ብንቀባባ መልሶ ክራክ ያደርጋል፣ ግድግዳው ክራክ ሲያደርግ። ምክንያቱም ችግሩ ከመሰረት ነው። ቤት ክራክ የሚያደርገው ግድግዳ መሰረቱ እየሸሸ ነው። መሰረቱን ነው መስራት። የትዳር መሰረቱ የጋብቻ ቃል ኪዳናችን ነው። የሁለታችን ፍቅር ነው። እግዚአብሔር ከኛ ጋር መሆኑ ነው። እነሆ በሶስት የተገመደ ገመድ አይበጠስም። መጨረሻ
እስከ ሞት ድረስ አብሮ ይኖራል። ይህንን አድርገን እያደረግን እንድንኖር ሁላችንም ጌታ ይርዳን። አብራችሁን ስለነበራችሁ እስካሁን ትምህርቱን ስለተከታተላችሁ ሁላችሁን ጌታ ይባርካችሁ። ኮሜንት አስተያየት ቢኖራችሁ በስር በማስቀመጥ ትችላላችሁ። ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ይሄ ተደራሽነቱ ለብዙዎች እንዲሆን ይሄ ትምህርት አድርጉ። ሁላችሁን ወዳችኋለሁ። እግዚአብሔር ከእናንተ ጋር ይሁን። ደህና ሁኑ። ባባይ። ለዘላለም ሕይወት ጥሪ ወገኖች፣ ጌታ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ካላችሁ ቀጥሎ ያለውን ጸሎት ከኔ ጋር አብራችሁ በመጸለይና ጌታ ኢየሱስን ወደ ሕይወታችሁ በመጋበዝ ከዘላለም ሞት ወደ ዘላለም ሕይወት አሁን መሻገር ትችላላችሁ። ፈጣሪና አምላኬ እግዚአብሔር ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። ጌታ ኢየሱስ ሆይ እኔ ኃጢአተኛ ሰው ነኝና መተላለፌን ደምስስልኝ። ስለ ኃጢአቴ በፈሰሰውና ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ አንጻኝ። እግዚአብሔር ሆይ ከዛሬ ጀምሮ ሰይጣንን፣ ዓለምና ክፉ ሥራውን ሁሉ ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ዛሬ ተቀብያለሁ። ኢየሱስ ክርስቶስ ከሞት እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ እመሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። ልጅህም እንዲሆን በምሕረትህ ይህን የመሰለ ዕድል ስለሰጠኸኝ አሁንም አመሰግንሃለሁ። አሜን አሜን።